የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ህዳሴው ግድብ ምን ብሎ ነበር? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩት እንዳለ ሆኖ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት በህዝብ ገንዘብ ብቻ አይደለም የተገነባው ማለታቸው የምታወስ ነው። እስኪ ምን ይሆናል? ኢሚንት ናት ማለት ነው። 10% እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪ ታቦር ኢንፎ ነው። ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ደግሞ ወቅታዊና ታማኒ መረጃዎች ወደ አሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ሁሌም ክፍት ማድረጋችሁን እንዳትረሱ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ለረጅም ዓመታት ኢትዮጵያ ህዳሴ ግድብ ለመገንባት ፍላጎት ነበራት። ከአፄ ኃይለ ሥላሴ ዘመን ጊዜ ጀምሮ ነው በጣም ከፍተኛ ትግል የነበራት። እንዳትገነባም በተለያዩ ውልና ስምምነት በጣም በሚያሳዝን ሁኔታ ግብጽ በእንግሊዝ በኩል ስታስቆም እንደነበረች ጭምርም የወጡት መረጃዎች ያሳያሉ። ይህ ታላቁ ህዳሴ ግድብ ከዓለማችን ረጅሙ ወንዞች መካከልም አንዱ እንደሆነ ጭምርም ነው። ከቦታ ወደ ቦታ ስም አለው። ኢትዮጵያ ውስጥ ሲሆን አባይ፣ የተለያዩ ስፍራዎች አፍሪካ ሀገራት ሲሄድ በናይል፣ ዓለም ላይ እንግዲህ የምታወቀው ብሉ ናይል በመባልም የምታወቅ መጠሪያ ነው ያለው አባይ ወንዝ ማለት ነው። እንደምታወቀው መነሻው ከኢትዮጵያ ሰከላ ከመባል ስፍራ ነው። ከዚህ በፊት እንግዲህ ሮፍናን ሰከላ አባይን ወለደች በማለትም ይህ ንግግር ሆኖ የተለያዩ ምንጮች ተሰብስበው ረጅም ወንዝ እየፈጠሩ ይሄዳሉ ማለትም ነው። አባይን በጣም በሚገርም ሁኔታ በርካቶች በዘፈን ሲገልጹ ነበረ። አባይ ደግሞ የቱሪስት መስህብ እንደሆነ ጀምረም ነው። ጢስ አባይ በመባልም የምታወቀው በርካታ ቱሪስቶች የሚሄዱበት የሚጎበኙበትም ፏፏቴ እንደሆነ ጨምረም ነው። እንግዲህ አባይ የቱሪስት መስህብ ምንጭም እንደሆነ ጨምረም ነው። በጣም የሚገርመው ግን ኢትዮጵያ ያን ሁላ ሀብት ይዛ አቅፋ አልተጠቀመችም ለረጅም ዓመታት። ለግብጽ ስልጣኔ መነሻም ምክንያትም የሆነውም አባይ ወንዝ እንደሆነ ጭምርም ነው። ታላላቅ የግብጽ ፒራሚዶች ሲገነቡ፣ ዓለም ላይ ቱሪስት መስህብ የሆኑት ቦታዎች ሲሰሩ፣ አጠቃላይ ይህ ሁላ የተሰራው በአባይ ወንዝ እንደሆነ ጭምርም ነው። ለመስኖ ለእርሻ ግብጾች ሲጠቀሙ ለብዙ ዓመታት የቆዩበት ሁኔታም ነው ተፈጠረው። ግብጽ እንግዲህ አልፋ በጣም በሚያሳዝን ሁኔታ በኢትዮጵያ መሬት ላይ አትገድቡም ማለቷ ለበርካታ ዓመታት ስትፈታተን ነበር። ኢትዮጵያን በፍጹም እንዳትገነባ በማለትም ስትፈታተን ነበር። ግን የማይረሳ ነገር ቢኖር በኢትዮጵያ ታሪክ ሺህ ጊዜ ድክመት ሊኖር ይችላል፣ ደካማ ጎናቸው ሊኖር ይችላል። በርካቶች ደካማ ናቸው ብሎ በርካቶቹ በትችት ስማቸውን ቢያነሳም የማይረሳ አሻራ ጥሎ ያለፉት ጀግና የምንጊዜ ምርጡ መሪ ልባል ከመባሉት ማለትም ነው። ምክንያቱም በህዳሴ ግድብ በኢትዮጵያዊነታቸው አልተደራደሩም። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በጣም ይገርማል። ብቻ ብዙ ፈተናዎችን ተቋቁሞ በጣም በሚገርም ሁኔታ እጅ አንሰጥም በማለትም ማንም ያልደፈረው ነው ልታወቅ የሚገባው። ኃይለ ሥላሴ ትተዋሉ፣ ደርግም ትቷል፣ ችላ ነው ያለው። ምክንያቱም ለመገደብ በጣም አስቸጋሪ ሰዓት ስለነበረ ፍላጎት ሳይኖራቸው ቀርቶ ሳይሆን ለነሱ አስቸጋሪ ነው። ግን መለስ ዜናዊ ደፈረ፣ አደረገው። ይህ ሊደነቅ የሚገባ እንደሆነ ጭምርም ነው። የሚደነቀውን እያደነቅን ደግሞም ደካማ ጎን ካለ እንደዚህ ማለት እንጂ አንዴ ሰው በጣም ትንሽዬ ደካማ ጎን እያነሱ ጥላሸት መቀባትም ጥሩ አይደለም። መለስ ዜናዊ በኢትዮጵያ ታሪክ ያሳረፈው አሻራ የማይረሳ ትውልድ ሁሌም ሲያስታውስ የሚኖረው ስራ በተለይ የአባይ ህዳሴ ግድብ ላይ መሰረት ማን ነው ጣለው? መለስ ዜናዊ ነው። ይህ ሊታወቅ ይገባል። መለስ ዜናዊን ለማድነቅ የግድ የህወሓት ደጋፊ መሆን አይጠበቅብንም ማንም ሰው። ምክንያቱም ኢትዮጵያ ላይ ያሳለፈው በተለይ ደግሞ አድርጎ የሄደበት ምክንያት በጣም አስገራሚ ነው። በተለይ ህዳሴ ግድብ ላይ አቶ መለስ ዜናዊ ያደረጉት በኢትዮጵያ ታሪክ የማይረሳ ነው። ታዲያ እሳቸው የጀመሩትን አጠቃላይ የኢትዮጵያ ህዝብ ከዳር እስከ ዳር እንደገና ወኔ ቀስቃሽ የሆኑት ዘፈኖችን በመልቀቅም በርካታ ኢትዮጵያኖችም ለሀገራቸው ያላቸውን ፍቅራቸውን ያሳዩት የእውነት የኢትዮጵያ ህዝብ በአግባቡ ህዝቡን የሚመራ ከተገኘ ህዝቡ በጣም የዋህና ደግ ሀገር ወዳድ ሀገር አፍቃሪ እንደሆነ ጭምርም ነው። እናት ከመቀነቷ ፈታ ለህዳሴ ግድብ በርካታ ቁጥር ያላቸው ኢትዮጵያኖች እንደጀመር ነው እንጨርሰዋለን በሚል መፎክርም ጨምረም ማለት ነው ብዙ ብሮች ሲሰበሰቡ ነበረ። የኋላ ግን
ኋላ በጣም በሚያሳዝን ሁኔታ ስር ያሉት አንዳንድ ካድሬዎች ገንዘብን በመመዝበር በጣም በሚያሳዝን ሁኔታ በህዳሴ ግድብ ሲያጭበረብሩ ነበር። በ5 ዓመት ይጠናቀቃል የተባለውም ወደ 10 ቤት እንደገባ ጭምርም የአደባባይ መረጃዎች ናቸው። 10ዎቹን ዓመት ይዟል። ታዲያስ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጡ። ስልጣን ከመጡ በኋላ ብዙ ነገር ነው ዘርግፎ የተናገረው። ስለ ህዳሴ ግድብ እውነታውንና እንቅጩን ነበር ለኢትዮጵያ ህዝብ የተናገሩት። ምክንያቱም እኛ ብቻ ገንብተንም አንጨርስም በማለት መናገራቸውም የምታወስ ነው። ምክንያቱም ባለሙያዎች ያስፈልጉናል። የውጭ ሀገር በተለይ ደግሞ በግድብ ዙሪያ ታዋቂና ዝናን ያተርፉ ጣሊያናውያን እንግዲህ አጠቃላይ በግድቡ ላይ መሳተፍ እንዳለባቸው ጭምር። ምክንያቱም ከኢትዮጵያውያን ደግሞ የተሻለ ልምድ አላቸው። የተሻለ ልዩ ጭንቅላት ኖሯቸው ሳይሆን የተሻለ ልምድ አላቸው። ምክንያቱም ኢትዮጵያ ውስጥ ብዙ ግድቦችን በመስራትም የታወቁት እንግዲህ ሳሊኒ ፕሮጀክትን የማያውቅ ኢትዮጵያዊ የለም ማለት ይቻላል። በግቤ ላይ ኃይል ማመንጫ ላይ በብዛት እየተሳተፉ ያሉት ጣሊያናውያን እንደሆኑ ጭምርም ነው። ጣሊያናውያን አሁን ደግሞ በህዳሴ ግድብ ላይ ገብቶም ሳፖርት እንዲያደርጉም ጠቅላይ ሚኒስትር ዶክተር አብይ አህመድ አጠቃላይ ደግሞም የህዳሴ ግድብ በርካታ ውዝግቦችን ሲያስነሳ ነበረ። ኃይል ማመንጨቱም እንዳለ ሆኖ ለዚሁ ደግሞ ለማለቅ የሚያስፈልገው ብዙ ቢሊዮን ብር ነው በማለትም መረጃዎች በቅርቡ ደግሞ ከተፈለገው በላይም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ህዝብ እኮ ያዋጣው ትንሽ ነው በማለትም ተናግረዋል። እስኪ የምናየውናል። አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህም ብለዋል። ትራምፕ የአሜሪካው ፕሬዝዳንት በእኛ ገንዘብ ነው ህዳሴው የተገነባው እያሉ ነው። በርካቶችን እያነጋገረና በርካቶችን ደግሞ ያስቆጣ የትራምፕ ንግግር ነው። በእሳቸው ገንዘብ በየትኛው በኩል ተገነባ? ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ህዝብ ገንዘብ አሉ እንጂ የኢትዮጵያ ህዝብ መንግስት ገንዘብ አይደለም የገነባው አላሉም። የቀረውን የሸፈነው የአሜሪካ መንግስት ነው አላሉ። በንግግራቸው ላይ ሊታወቅ የሚገባው ማን ሸፈን ግን ማንነቱን አልገለጹም። ቀሪውን እንግዲህ የሸፈነው አካል የኢትዮጵያ መንግስት ነው ለማለትም ነው አዝማሚያዎች በርካቶቹ መላምታቸውን ያስቀመጡት። ምክንያቱም ህዝቡ ባይገድበውም ህዝቡ ከኪሱ ያወጣው ባሻገር የተለያየ መንግስት ሴክተሮችም ይሁን ከመንግስት የተበጀተው በጀት አለ ለማለት ይሆናል እንጂ የአሜሪካ ገንዘብ በፍጹም እንደሌለ ነው በርካቶቹም ሀሳባቸውን የገለጹ ያሉት። ከፊሎቹ ደግሞ የአሜሪካ ገንዘብ እንዴት የኢትዮጵያ ህዝብ ገንዘብ ከኪሱ አውጥቶ በገነባው በሰራው ግድብ ዙሪያ እንዴት ነው የአሜሪካ ትራምፕ በጣም ከመሬት ተነስቶ የሚናገሩት? በጣም በሚያሳዝን ሁኔታ ንግግራቸው በርካቶችንም ያስቆጣ ተግባር እንደሆነ ጭምርም ነው። ያልተረጋገጠና ማስረጃ የሰጡበት የቱ ጋ ነው የአሜሪካ ገንዘብ በህዳሴው ግድብ ላይ የወረደው ገንዘቡ የቱ ጋ ነው ስራ ላይ የዋለው? ምነው በርካቶችንም ሲያጠያይቅ ከርሟል። ምክንያቱም ህዝቡም ማዋጣቱ ቀጥሏል። ቤቱን ሽጦ በብዙ ሚሊዮኖች የለገሰው አያሌ ቁጥር ያላቸው ኢትዮጵያኖች ናቸው ያሉት። ኢቭን ትውልድ ኢትዮጵያውያን ከውጭ ሀገር ዜግነታቸውን የቀየሩት ለተለያዩ ሀገር የሚሮጡት አትሌቶች ጭምር ነበረ በሰዓቱ ከፍተኛ ገንዘብ የለገሱት። ስለዚህ እነዚህ ሁላ እንዴት ነው ትራምፕ ከመሬት ተነስቶ ዜሮ የሚያበሉት? በራሳችን ገንዘብ ነው በማለትም ማስረጃ አላቸው ወይ በማለት ነው በርካቶች እየገለጹ ያሉት። የጠቅላዩ ንግግር ደግሞ በርካቶችንም እንዳወዛገበም ነው። ምክንያቱም ህዝቡ እያሰብ ያለው የተባለውም ገንዘብ ህዝቡ አሰባስቧል። ስለዚህ በህዝብ ገንዘብ እንጂ ሌላው አካል የለም፣ መንግስትም አልሸፈነም በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ጠቅላይ ሚኒስትሩ ደግሞ የህዝቡ ገንዘብ የተወሰነች ፐርሰንት እንጂ አይደለም ለህዳሴው ግድብ የማይታሰብ ነው በማለትም ነው የተናገሩት። እንግዲህ ጠቅላይ ሚኒስትሩ ይህን ብሎም ጠቅላይ ሚኒስትር ዶክተር አብይ አህመድ ያሉት የኢትዮጵያ ህዝብ ገንዘብ ባይሆንም የኢትዮጵያ መንግስት ወይም አጠቃላይ እንግዲህ የኢትዮጵያ ሀብት ወይም ከኢትዮጵያ የተገኘ ገንዘብ ነው የተገነባው ለማለትም ፈልጎ እንደሆነ ጭምርም ነው እንግዲህ እሳቸው ያሉት እንጂ ጠቅላይ ሚኒስትሩ አሜሪካ ላይ ያነጣጠረ ንግግርም አልተናገሩም። አሜሪካ ብትረዳቸው ኖሮ በቀጥታ በይፋ እንደምናገሩ ጭምርም ምንም ጥርጥር እንደሌለ ጭምርም ነው። አሜሪካ እንግዲህ በሌላ ነገሮች ኢትዮጵያን ሳፖርት ልታደርግ ትችላለች። በእርዳታ ዙሪያ፣ በምግብ ዙሪያ፣ በተለያዩ ነገሮች ጥቃቅን ነገሮችን ሳፖርት ወይም በብድር ዙሪያም ልታደርግ ትችላለች እንጂ በፍጹም ትራምፕ የተናገሩት ንግግር በጣም በሚያሳዝን ሁኔታ የሰውን የሀገርን ክብር ያጓደል እንደሆነ ጭምርም ንግግር
በንግግራቸው ትራምፕ በተለይ እንደፈለጉ በዘፈቀደ በመናገር የሚታወቁ የዓለማችን መሪና አወዛጋቢ መሪ እንደሆኑም የአደባባይ መረጃዎች እንደሆኑ ጭምርም ነው። አጠቃላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግራቸው በርካቶችንም ያስገረመበትም ክስተትም ነው የተፈጠረው። በርካታ ቁጥር ያላቸው ኢትዮጵያኖች የሚያምኑት እንግዲህ አጠቃላይ የህዳሴው ገንዘብ የግድቡ ገንዘብ የህዝብ እንደሆነ እናቶች ከመቀነት ፈተው አጠቃላይ ህዝቡ የገነባው ነው 3 ህዳሴንም ይገነባል በማለትም ነው በርካቶችም ሀሳባቸውን ሲገልጹ የነበሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ያ ብቻ አይደለም የህዝቡ ገንዘብ አይታሰብም በማለትም በፐርሰንት አንጻር እንኳን በጣም ትንሽ ገንዘብ ነው በማለትም የማይታሰብ ነው በማለትም ነው ጠቅላይ ሚኒስትሩ የተናገሩት። ይህ ንግግራቸውና ትራምፕን ጋር የሚያገናኝ ነገር እንደሌለም ነው። ምክንያቱም ትራምፕ የተናገሩት ቀጥታ በእኛ ገንዘብ ነው ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የአሜሪካ ገንዘብ ብሎም አልተናገሩም። የተቀረውን እንግዲህ ራሱ መንግስት በራሱ ፕሮጀክት እየገደበ እንደሆነ ጭምርም ነው። አሜሪካ ጠፍቷት ነው ሲጀመር ይህን ሁላ ገንዘብ የምትሰጠው በማለትም በርካቶቹ ይገልጻሉ። ምክንያቱም አሜሪካ ስትሰጥ ወይ በእህል መልክ ወይ ገንዘብ ስትሰጥ በብድር እንጂ በሌላ ነገር እንደማትሰጥ ጭምርም ነው። ትራምፕ የተናገሩት በጣም ሀገርን ባላከበረ መልኩ የአንድን ሀገር በጣም በሚያሳዝን ሁኔታ የተናገሩት ነገር ግን የሀገርን ክብር በምነካ መልኩ ነው ተናገሩት። ለዛም ነው በርካታ ኢትዮጵያኖችን በምድር አሜሪካ የተለያዩ የዓለም ክፍሎች ያሉት ኢትዮጵያኖችንም ያሳዘነ ንግግር እንደሆነ ጭምርም ነው። ያልታሰበና ያልተጠበቀ ንግግራቸው በርካቶችን እንዳሳዘነ ጭምርም ነው። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። አጠቃላይ ስለ ህዳሴ ግድብ ዙሪያ በማስመልከት የወጡት አዳዲስ መረጃዎችን በማስመልከት ከዚህ በፊት ጠቅላዩ ምን አሉ በሚሉ ዙሪያ ነው ለእናንተ ይዘንላችሁ የመጣ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት ማድረግ በፍጹም እንዳይረሳ። ለእሳታት ካሉኝ አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።